ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት ቃላት ምስረታ ነው ማለት ነው። የተለያዩ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናይ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ ሲሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ ሲሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬ የተለያዩ ቃላቶችን ይዤላችሁ መጥቻለሁ ማለት ነው። እነዚህን ቃላቶች አብረን እያነበብን የምንሄድ ይሆናል ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮውን እያቆማችሁ እየጻፋችሁ እስከ መጨረሻው አብራችሁ ይቆዩ። አሁን ቀጥታ ወደ ቪዲዮ እንሂድ። ከዚህ ላይ የመጀመሪያው ቃል ምን ይላል? ደረጃ። ደረጃ ይላል። ደረጃ የሚለውን ስናይ ደ ማለት ከደ ቤተሰቦች የመጀመሪያ ፊደል ነው። ረ ከረ ቤተሰቦች የመጀመሪያ ፊደል፣ ጃ ከጀ ቤተሰቦች አራተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መወዳደርን ስናነባቸው ደረጃ ደረጃ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ጠንካራ ጠንካራ ይላል። ጠንካራ የሚለውን ስናይ ጠ ማለት ከጠ ቤተሰቦች የመጀመሪያ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል፣ ካ ከቤተሰቦች አራተኛ ፊደል፣ ራ ከደ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጠንካራ ጠንካራ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ገንዘብ ገንዘብ ይላል። ገንዘብ የሚለውን ስናይ ገ ማለት ከገ ቤተሰቦች የመጀመሪያ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል፣ ዘ ከዘ ቤተሰቦች የመጀመሪያ ፊደል፣ ብ ከበ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ገንዘብ ገንዘብ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ነጥብ ነጥብ ይላል። ነጥብ የሚለውን ስናይ ነ ማለት ከነ ቤተሰቦች የመጀመሪያ ፊደል ነው። ጥ ከጠ ቤተሰቦች ስድስተኛ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ነጥብ ነጥብ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ላይ ምን ይላል? ፀሐይ ፀሐይ ይላል። ፀሐይ የሚለውን ስናይ ፀ ማለት ከፀ ቤተሰቦች የመጀመሪያ ፊደል ነው። ሀ ከቤተሰቦች የመጀመሪያ ፊደል፣ ይ ከየቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፀሐይ ፀሐይ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ፈረደ ፈረደ ይላል። ፈረደ የሚለውን ስናይ ፈ ማለት ከፈ ቤተሰቦች የመጀመሪያ ፊደል ነው። ረ ከረ ቤተሰቦች የመጀመሪያ ፊደል፣ ደ ከደ ቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፈረደ ፈረደ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ዳርቻ ዳርቻ ይላል። ዳርቻ የሚለውን ስናይ ዳ ማለት ከደ ቤተሰቦች አራተኛ ፊደል ነው። ር ከረ ቤተሰቦች ስድስተኛ ፊደል፣ ቻ ከቸ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዳርቻ ዳርቻ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ኮከብ ኮከብ ይላል። ኮከብ የሚለውን ስናይ ኮ ማለት ከከ ቤተሰቦች የመጨረሻ ፊደል ነው። ከ ከቤተሰቦች የመጀመሪያ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኮከብ ኮከብ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? አሜሪካ አሜሪካ ይላል። አሜሪካ የሚለውን ስናይ አ ማለት ከ ቤተሰቦች የመጀመሪያ ፊደል ነው። ሜ ከመ ቤተሰቦች አምስተኛ ፊደል ነው። ሪ ከረ ቤተሰቦች ሶስተኛ ፊደል ነው። ካ ከቤተሰቦች አራተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አሜሪካ አሜሪካ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ፈጣን ፈጣን ይላል። ፈጣን የሚለውን ስናይ ፈ ማለት ከፈ ቤተሰቦች የመጀመሪያ ፊደል ነው። ጣ ከጠ ቤተሰቦች አራተኛ ፊደል፣ ን ከነ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፈጣን ፈጣን የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ቀጠሮ ቀጠሮ ይላል። ቀጠሮ የሚለውን ስናይ ቀ ማለት ከቀ ቤተሰቦች የመጀመሪያ ፊደል ነው። ጣ ከጠ ቤተሰቦች የመጀመሪያ ፊደል፣ ሮ ከረ ቤተሰቦች የመጨረሻ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቀጠሮ ቀጠሮ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ድጋፍ ድጋፍ ይላል። ድጋፍ የሚለውን ስናይ ድ ማለት ከደ ቤተሰቦች ስድስተኛ ፊደል ነው። ጋ ከገ ቤተሰቦች አራተኛ ፊደል፣ ፍ ከፈ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ድጋፍ ድጋፍ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ላይ ምን ይላል? ፍላጎት
ፍላጎት ይላል። ፍላጎት የሚለውን ስናይ ፍ ማለት ከፈ ቤተሰቦች ስድስተኛ ፊደል ነው። ላ ከለ ቤተሰቦች አራተኛ ፊደል፣ ጎ ሀገ ቤተሰቦች የመጨረሻ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቱን ስርዓት ባለው መልኩ ስናነባቸው ፍላጎት ፍላጎት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ጠቅላይ ጠቅላይ ይላል። ጠቅላይ የሚለውን ስናይ ጠ ማለት ከጠ ቤተሰቦች የመጀመሪያ ፊደል ነው። ቅ ከቀ ቤተሰቦች ስድስተኛ ፊደል፣ ላ ከለ ቤተሰቦች አራተኛ ፊደል፣ ይ ከየቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ስናነባቸው ጠቅላይ ጠቅላይ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ሙስና ሙስና ይላል። ሙስና የሚለውን ስናይ ሙ ማለት ከመ ቤተሰቦች ሁለተኛ ፊደል ነው። ስ ከሰ ቤተሰቦች ስድስተኛ ፊደል፣ ና ከነ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው ሙስና ሙስና የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ቀበሌ ቀበሌ ይላል። ቀበሌ የሚለውን ስናይ ቀ ማለት ከቀ ቤተሰቦች የመጀመሪያ ፊደል ነው። በ ከበ ቤተሰቦች የመጀመሪያ ፊደል፣ ሌ ከለ ቤተሰቦች አምስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ስናነባቸው ቀበሌ ቀበሌ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ጀመረ ጀመረ ይላል። ጀመረ የሚለውን ስናይ ጀ ማለት ከጀ ቤተሰቦች የመጀመሪያ ፊደል ነው። መ ከመ ቤተሰቦች የመጀመሪያ ፊደል፣ ረ ከረ ቤተሰቦች የመጀመሪያ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ስናነባቸው ጀመረ ጀመረ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ዘረዘረ ዘረዘረ ይላል። ዘረዘረ የሚለውን ስናይ ዘ ማለት ከዘ ቤተሰቦች የመጀመሪያ ፊደል ነው። ረ ከረ ቤተሰቦች የመጀመሪያ ፊደል፣ ዘ ከዘ ቤተሰቦች የመጀመሪያ ፊደል፣ ረ ከረ ቤተሰቦች የመጀመሪያ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ስናነባቸው ዘረዘረ ዘረዘረ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ናፍቆት ናፍቆት ይላል። ናፍቆት የሚለውን ስናይ ና ማለት ከነ ቤተሰቦች አራተኛ ፊደል ነው። ፍ ከፈ ቤተሰቦች ስድስተኛ ፊደል፣ ቆ ከቀ ቤተሰቦች የመጨረሻ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው ናፍቆት ናፍቆት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ፍርድ ፍርድ ይላል። ፍርድ የሚለውን ስናይ ፍ ማለት ከፈ ቤተሰቦች ስድስተኛ ፊደል ነው። ር ከረ ቤተሰቦች ስድስተኛ ፊደል፣ ድ በተመሳሳይ ከረ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው ፍርድ ፍርድ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ሜትር ሜትር ይላል። ሜትር የሚለውን ስናይ ሜ ማለት ከመ ቤተሰቦች አምስተኛ ፊደል ነው። ት ከተ ቤተሰቦች ስድስተኛ ፊደል፣ ር ከረ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ስናነባቸው ሜትር ሜትር የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ምስጋና ምስጋና ይላል። ምስጋና የሚለውን ስናይ ም ማለት ከመ ቤተሰቦች ስድስተኛ ፊደል ነው። ስ ከሰ ቤተሰቦች ስድስተኛ ፊደል፣ ጋ ሀገ ቤተሰቦች አራተኛ ፊደል፣ ና ከነ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው ምስጋና ምስጋና የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ቦርሳ ቦርሳ ይላል። ቦርሳ የሚለውን ስናይ ቦ ማለት ከቤተሰቦች የመጨረሻ ፊደል ነው። ር ከረ ቤተሰቦች ስድስተኛ ፊደል፣ ሳ ከሰ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ስናነባቸው ቦርሳ ቦርሳ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ምኞት ምኞት ይላል። ምኞት የሚለውን ስናይ ም ማለት ከመ ቤተሰቦች ስድስተኛ ፊደል ነው። ኞ ከኘ ቤተሰቦች የመጨረሻ ፊደል ነው። ት ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ስናነባቸው ምኞት ምኞት የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዚህ እያደረጋችሁ እስከሚገባችሁ ድረስ ካነበባችሁ በኋላ ደግሞ ቪዲዮውን እያቆማችሁ እየጻፋችሁ መለማመድ ይጠበቅባችኋል ማለት ነው። ማንበብ ብቻ ሳይሆን እየጻፋችሁ ደግሞ ስትለማመዱ ሞር ለእናንተ አሪፍ ይሆንላችኋል ማለት ነው። መያዛችሁ የምታረጋግጡበት እየጻፋችሁ ያነበባችኋቸውን ደግሞ እናንተ እየጻፋችሁ መለማመድ ይሄ ግዴታ ይሆናል ማለት ነው። እንደዚህ እያደረጋችሁ ተለማመዱ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ሸር እና ሳብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታይ ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 4685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።